አንዴ ምታወራ የምትፈልግ ነገር ካለ አውራ። ጆከር አንዴ ሚት ላደርግልህ እችላለሁ። ጆከር እስኪያወራ ኮብራው መቀጠል ትችላለህ። እሺ አንዴ ልደውልለት ወይ ታዲያ ወይ አንዴ ኮብራ አንዴ ፕሊስ ዋን ሚኒት ይጽበካ ኣለኹ ተኺልካ ደውለልኝ እንድሕር ተዘይደቂስካ ፕሊስ። ኦኬ መቀጠል ትችላለህ። አይ ቲንክ ያነሳው አይደለም ስከነ እስከሚያነሳ እንጠብቃለን። ያኛው ልጅ ከነሱ የነዚህ ሀገር 11 ኪሎ ሜትር ነው ያለው መጀመሪያ የደወልኩለት ልጅ እና ጀነራሉ ያለውና አርሚው ምን ስሟ እንዳሆነና ባለቤቱ ታውቋል። አሁን ይህን ደውልለት የዛኛው ጀነራል ስልክ ቁጥር ይሰጠናል። ቀላል ነው። ተናግረናል መጀመሪያ እሱ ነው ዋናው መፍትሄ። ከዚህ በኋላ ሌላ ምንም ነገር የለም። እኔ አበሻ ቢመጣ አንድ አይነት ነገር ነው የሚያወራው። ገስት ላይ ያለው ሰው ስለፎሎ ስላበባ ነው ዛሴ ተለልጅቱ እያወሩ አይደለም። በስንት መከራ የመጣውን አረብም የመኔውን እንዳይናገር ማይክ ቀምቶ ተሰርቦ ነው ሄደው። የመጨረሻ አማራጩ ስለሆነ አሞራው በአንተ በኩል ነው ሁሉ ነገር የሚያልቀው። ይቅርታና ያን ያደረጉበት ምክንያት አንድ ስለዛው ቦታ ላይ አንድ እውነት ይናገራል ብለው ስለፈሩ ስለሰውየው እንዳልነገሩ ስለፈለጉ ነው። ወጣው ልክ ነው እንደም የመጥም ህዳሱ አይጠፋም ቢያንስ ቦታው ላይ። ስለዚህ ሰውዬ ደግሞ ጥንቅቅ አድርጌ አውቃለሁ። ፎቶ ይሄን ሁሉ ፎቶ ምለጥፉ ደግሞ እሱ አይደለም በጭራሽ ወንድሙ ነው። አንደኛው ገፋሪ ናቸው። እሱ በአካል እስከማውቀው ድረስ እሱ ሰው ማለት እዛ ቦታ ላይ መንግስት የማያውቃቸው ብዙ ቤቱ ላይ ብዙ ሩሆች የሚሰቃዩ እዛ ቦታ ከ6 በላይ የወልዲያ ልጆች እዛ ውስጥ ናቸው። ልንገር ወንድሜ፣ አንተም በውስጥ ለውስጥ የምትሰራው የአንዲት የጎንደር ልጅ አለች። የጎንደር ልጅ አንድ ዛለች። ከ6 በላይ የወልዲያ ልጆች እዛ ታፍነዋል። አንተ ሌሎችንም እግር መንገድክን በምትችለው መንገድ እያወጣህ መረጃው መጨረሻ ላይ ሲለቀቁም ደህና ቦታ ላይ ስታደርሳቸውም እያሳወከን፣ ምክንያቱም እዛ ውስጥ ያለ ብዙ ነፍስ አለ በእጃቸው። እሱን ያየነው፣ ሌላ ምንም ነገር አላየንም። ሰው እኮ ደግሞ ይሄ ጉዳዩ እንደምንሰማውም ከሆነ ከምናገኘው መረጃ ጉዳዩ የልጅቱ ጉዳይ የተያያዘው አንድ ከባሏም ብቻ ሰውየው የጅዳውና ይሄኛው በሆነ ጉዳይ ስለተገናኙ መሰለኝ። እሱ ደግሞ በገንዘብ እንትን የማይሉ ነገር መሰለኝ። ሆኖም ግን ይሄኛው ሰው ብዙ አቅም ያለው ነው። ብዙ ስልክ ተደውላውን ገስትም ላይ ሆኜ ብዙም ዛቻዎች መጥተዋል። አይደንክ እንግዲህ አይሰጠኝ ያለሁበትንም እነግራለሁ። ምን አይውልህ ኮብራው እኔ መረጃ እንደሱ አይነቱን ነገር በውስጥ ለነጆከር ለነሰያ ላክላቸው። ባልየው በምንም ይነካካ በምንም እኛ ልጃችን በሰው እንትን የምትያዝ ስላልሆነች አንድና አንድ ልጅቱን መልቀቅ ነው አማራጩ። እሱ ብቻ መንገድ ስለሆነ ነው። ገንዘብ ካላስፈልጋቸው ገንዘብ ሳይሆን መደረግ ያለበት ቀጥታ የሆቴል ስልክ ፈልጎ ሆቴሎችን መላክ ነው እንጂ እዛው ቦታ ላይ ካልሆነ ሌላ ምንም አይነት እዛው ቦታ ላይ እንዲረዳትም ለወጣትም ይችላል ሰው አይኖርም። ምክንያቱም ቦታውን ቢያንስ እኔ በብዙ ነገር ስለማውቀው ሆቴ ብቻ ነው ለወጣት የሚችለው። ስለዚህ የሆቴ ስልክ የሚረዳ ሰው አይጠፋም። እኔ ለነሱ አንዴ ማሳወቅ ነው። እነሱ ገንዘብ ምንም እንትን ላይ ያላቸው ይችላል ሄደው ሰውየውን ሲይዙት። ኦኬ ያው አንተ በምታውቀው የሆቴዎችን ስልክ ለነሰያ ለምታውቃቸው ለነሙኒት ለነሳሪ ጻፍ። በዛ መልኩ አሁን አሞራው ከሚሰራው ስራ ቀጥሎ የሚሰራው ሌላ ስራ ደግሞ ሌላ ኦፕሽን ፕላን ቢ እንሄዳለን። ምክንያቱም በዚህ መልኩ መቀጠል ስለማይቻል ብቻ ማለት ነው። የመጣው ሰው ሁሉ በሙሉ አበሻ ነው ተብሎ እስካሁን የቀረበ እንደው አንተነ ትንሽ አንነን ነገር ነውና እንድሪዝ ማሩ የሚባል ልጅ በጣም ትክክለኛ መረጃ ልጅቱ መኖሯን ትናንትና አረጋግጦ ሄዶ እሱ ነው። አንዴ ጠይቃችሁ አቡ አህመድ ማለት ማን ነው? የትኛው ሰውዬ ነው?
አቡ አህመድ እኔም ጋር በዋትስአፕ ያወራነው አለ ለብሬክስ ስንት መጨረሻው ስልኩ ስንት ነው? ቆይ እስኪ ገዝታት ቆሬ ልሄድ። አንድ ስልክ ነው ያዝኩት። ችግር የለውም። ለብሬክስ ልኬለታለሁ ሁሉንም ስልክ የላከልኝ ብዙዎች ስለሆነ የትኛው እንደሆነ ማወቅ ኮብራ ማለት ኮብራ ይሰማል። አህመድ ጋር ትተዋወቃላችሁ አይደል? ያውቀኝ ይሆናል እንጂ እኔ እዛው ቦታ የማያውቀኝ አይኖርም። እኔ አንድ ጊዜ አህመድም ከታች እየሰማ ስለሆነ አህመድ ስልክ ቁጥሯን ንገረኝና አሁን እያለ ያለው ይሄ ደግሞ ከነሱ የሚሰራ ልጅ ነው መሰለኝ ካልተሳሳትኩኝ። ሊታወቅበት ስላልፈለገ ነው እንጂ በግማሽ ሰዓት ላይ ያወጣታል እያለ ነው ልጁ። የአቡ አህመድ ስልክ ነው ብሎ ነው የላከው። ይሄን ብቻ ለብቻውን አዋሩት፣ በሀበሻ አጠገቡ እንዳይኖር እያለ ነው። ብቻውን ደውላችሁ አውሩት እያለ ነው ስለሆነ እንደው እንጠይቀዋለን። ኮብራ መጨረሻ ስልኩን ትነግረኝ ፕሊስ። እየጠበቁክ ነው። ገዝታት ቆሬ ልውጣሽ። አንድ ነው ስልኬ። ይኸውልህ እኔ አንድ ጊዜ ሰውየውን የዛ አካባቢ ኃላፊ ነው አሁን እንዳይናገርና እንዳይሰራ ያደረጉት አህመድ የሚባለው ነው። አህመድ አንተ እንደዚህኞቹ ልጆች በዚህኛው በኩል እና ሞራው እየሰሩ ነው። አንተ ላይ ደግሞ እኔ እሰራልሃለሁ። አንተ የመኮይ ልጅ ነህ። እስከ ፎቶህ እስከ ቤተሰቦች አድራሻ አለኝ። አንተ ወንድ ነህ። ካሁን በኋላ ገብተህ ገስት ላይ ካወራ ከሰውየውን ጋር ከተቀመጥክ ለቤተሰቦች የምታስብ ከሆነ አትቀመጥም። ሰው ህይወት ላይ አትቀልድም። አንተ የመኮይ ልጅ ነህ። እሱን እንገናኛለን። ለማን እንደማደርስልህ አደርስልሃለሁ። እኔ ብሬክስ አሰማለሁ ከፈለግ ኃላፊ ይሄ አይደል? አንተ ምን ቤት ነህ? እኛ የፈለግነው የመኒውን ነው። አንተ ከሱ ላይ ተቀብለ መክረህ መተህ ምን ልትጠቀም ነው? ቢሰጥህ 1500 ወይ ጫት ነው የሚሰጥህ። ህይወቱን እኛ በደንብ ጠንቅቀን እናውቀዋለን። የየመንን ህይወት አህመድን የማታውቁ ልጆች የላችሁም። የመኮይ ልጆች በደንብ ታውቁታላችሁ። ጋይስ አላችሁ አለን። ሳሪ አሞራውን ነው የምጠብቁት? አለው ልጁ ፓርኪንግ ላርግ ስላለ ነው። ላይክ ከመጀመሪያ የደወልክለት ይልቅ የሁለተኛ የደወልክለት ነው። ጀነራሎች የሚያውቃቸው በደንብ እና እነሱ የምንጠብቀው። እሺ ጋይስ፣ እሺ ማለት እኔ ምን እንዳወራችሁ አልሰማውም፣ ይቀርታ። ለዛ ነው። ከዛ በውስጥ ደግሞ በአንቺ ቤት ይሄ ሲወራ ምናምን ይላሉ። ምንድን እንደተወራ ይቅርታ አልሰማሁም። ምን ወደዛ ወደዚህ እያልኩ ነበር። ይቅር በለኝ።